አዎ ያንተ ደጋፊዎች ነን ሞጣዬ። እና የምናገረውን ነገር ህዝቡ እየሰማ ነው። ገበሬው ሰምቶ ቅድም እያሰማችሁ ነበር ምን ያህል አብይ እንደሚቃወም ይሰማል። እውነት ነው። አሁን እንደ እውነቱ አሁን የጎንደር ፋኖ አሁን ትግሬን ተሸክሞ ያስገባል አያስገባም? ጀግና ነው። በቃ ፎሎ ባክ ተደርገሻል። አያችሁ ህዝቡ ይሰማ። አንድ ሰው ሰማ ማለት ደግሞ በቡና በምን በማህበር በሀዘን እየተገናኘ ሞጣ ምን አለ ነው የሚላሉ። በቃ ይነጋገራል፣ ይሰማል። እያንዳንዱ ገበሬ እኮ ስለሚሰማ ነው ስማርትፎን ላይ እንዲቆርጡ ያሰሙት። አይጀግናው ነው የሚላሉ። አይፈልገውም ትግሬ ነው። ዘመነ ከስረሻ ዘመነ ካሴ የጎጃምን ይቅርታ ጠይቀ ህዝቡን ከጀርባ አሰልፈ ብትዋጋ ይሻላል፣ ክልሉን ለመያዝ ማለት ነው። ይሄ ደብረ ጽዮን አመጣለሁ ቁሬማ ሀሳብን ማንም አይቀበልም። ተሜና ነው ተሜና ሰላም ምሬ ወዳጆ እኮ አባቱ ትግሬ ነው። ተውት፣ ይሄ ልንመልሰው አንችልም። ይሄኛው ዘመነ ግን አማራ ዘመነ ካሴ ያን ሁሉ ወንጀል ፈጽማችኋል። በቀጥታ ህዝባችሁን መቼም ለትግል ሊወጣችሁ ተብሏል። እንደገና መግለጫ ሰጣችሁ። የእውነቱን መግለጫ ስትሰጥ ደግሞ ብር ሸለቆን ለመያዝ ወልቃይትን ለመያዝ አዩር ሻልማትን ለመያዝ አዲስ አበባን ለመያዝ ሸዋን ለመያዝ ደብረ ዘይትን ይህን ሁሉ አጠቃለህ መግለጫ ትሰጣለህ። ይሄ በአማራ አገር እንደ ሀገር ዲፋክቶ ስቴት እናደርገዋል የሚል መግለጫ ከዛሬ ቀን ጀምሮ አድማ በታኝና ፋኖ የሚዋጋበት መንገድ ቆሟል። አብረን እንሰራለን። ክልሉን በአማራ እጅ መውደቅ አለበት በፋኖ የሚል እውነተኛ ቅስቀሳ፣ እውነተኛ ኮሚቴ አዋቅረ ካልሰራ ዘመነ ካሴ መጥፊያ በጎጃም ፋኖች ነው ወይ በትግሮች በራሳቸው ሲፈርስባቸው እዚያው ይመቷል። አስመራ ትቀራል። ዘሜ ጎጃም ውስጥ ምሬ ወዳጁ ይሄ ትግል ከከሸፈ ታዩታላችሁ። ወሎየው ያ ሁሉ የተጨፈጨፈ ወሎ እያሳደው ይበላል። ተፈራማሞ ትግሬ ላይ ብሏል መጽሐፉ። ትግሬዎችን የሚነካ በጀርባው እንጎበርበታል። አየው እና ይሄን የአማራ ታገኙ እውነተኛ ፋኖች በፍጹም መቀበል የለባቸው። የገባ ሰው ኮፊ ነው ምናምን። ሰላም ሞጣ የንጉሶቹ ልጅ እንዴት ነህ? ሰላም ነው። ሰላም እያለ አሁን ዘሜው ምኑ ታጋይ ይመስላል? ቦርጩን አየዋል ሞጣ? ለቦርጩ አለ። እኛ የቦርጭ ሰውን አሁን ይኸውልህ አንተ አማራ አይደለም ኦሮሞ ነው ይገባኝ። በአክሰንት እያንዳንድ አውቃለሁ። ዘመነን ወንድሙ ነው የመተቸው ባይዞ ዘመነ የስጋ ዘመዴ ነው። ዘመነን የምንተቸው እኛ አማራዎች የምንታገለው እኛ ነን እንጂ አንተ መጥተህ በቦርጩ ልትሳለቅበት አይችልም። ዘመነ ምኑ ነው የሚያስቅ? ወጣት ነው፣ ደልዳላ ነው። በቃ በሩጫ የሚጠፋ እግዚአብሔር የሰጠው ጸጋ በዘመነ በአካሉ በጣም ምኑ ነው የሚያስጠላው? ዘመነ እኮ እግሩ ያምስት ሰው ነው። አንድ የሚመታ አባይ ገደል ነው የምትገባው። ባይዞ ዘመነን እጁን የሚይዝ ወንድ የለም። ፋክቱ የለም። ለምን ዋሻለ? ዘመነን አሁን አንድም ሰው እጁን ይዞ የሚያቆመው ሰው የለም። ዩኒቨርሲቲ ሲማር አውቃለሁ። ተደባዳቢ አንገት ግን ጠምዝዞ ገደል የሚከት ዘሜን አሁን እጁን የሚይዝ ወንድ የለም። ፋክቱ የለም። እኛ ዘመነን የምንቃወመው ከትግሬ ጋር ይሰራሉ ወያኔ ሆኗል እንጂ መጥተው ኦሮሞነትን ደብቀህ ቦርጩ ምንድን ነው ፈሳ የታየ የሽመልስ አብዲሳ ጥርስና ቦርጭ ታይተዋል። አንቅሰና ዘመነ እኮ 50ውን ኦሮሞ እኮ ገደል የሚከት ነው እኮ በቴስታ ፈሳ። እኛ አካሄድ ነው እንጂ ዘመነን በአካሉ የሚሳለቅ ሰው እዚህ ቤት ውስጥ መኖር የለበት። እኛ የቦርጭና የቂጥ ፖለቲካንም እያካሄድን ያለ ነው። የምስና የቂጥ አይደለም። ሽርሙጥና ምናምን የሚለው እነዚህ የሚዋሩት ተዋቸው። ስለተሸነፉ ነው። ዱባይ ምናምን እርሳው ትልቅ መቀመጫ። እኛውን የትልቅ ፖለቲካ ስራ ነው እየሰራን ያለ ነው። ዘመነ ካሴን በፖለቲካ ስትራቴጂ ነው እንጂ ምን ከሆነ ነው የምንተቸው እንዲመጣ የምንቀጠቅጠው እንዲያቆም የምንቀጠቅጠው የምናጋልጠው አማራ እንዲድን ነው እንጂ ስለሱ ቦርጭና ቂጥ ልተዋረኛል። ምንም ቦርጭ የለውም። ባይዘው ዘመነ ቦርጭ እኮ የለውም። ሰውነቱ ግዙፍ ስለሆነ ያ ደግሞ ጸጋው ነው።
ታዲያ ወተትና ዳንግሌ በግ ሲበላ ያደገ ሰውዬ እንዳንተ ቁልቋላም ፉጨት መምህር መስሎ ይምጣኝ። ደብረጽዮን እኮ ካደገ በኋላ ስለበላ ነው እንዲህ ሮቦት ይመስላል። ደብረጽዮን ካደገ በኋላ ስለበላ፣ ትግሬ እኮ አሁን ካደጉ በኋላ ስላገኙ ቦርጭን ሆናቸው እና ራሳቸውን ያደገ። አማራ ግን እንደዘመነ እየበላ ነው ያደገ፣ እሸት እየቀረጠፈ ነው ያደገ። ስለዚህ ሙሉ ዘመነ በሽታ የለው፣ አቋሙ የተስተካከለ አእምሮው ይሄ የፖለቲካ አስተሳሰቡን የተሻፈፈ እና እዚህ ጋር መጥተው ኦሮሞ ዘመንን ስለምንቃወም ምንጠላው እንዳይመስል ይቀልዳል። እኔ እኮ የምታገለው ዘመንም ነፃ እንዲሆን እንዴ። ዘመነ እኮ ነገ የፖለቲካ መሪ ይሆናል። እኔ ዘመንን ቂጥቂጡን የማነደው በፖለቲካ የምቃወመው ከትግሬ ጋር እየሰራ ነው። ካልሆነ ደግሞ ጥሩ ነው። ነገ እኔ እኮ ስህተት የለኝም። ካልሆነም አልሆነም ማለት እኮ ከሆነ ደግሞ እየመለስ ነው ማለት ህዝቡ እያነቃ ነው ማለት። ካልሆነስ አልሆነ ዝም ምንለውስ ከሆነ ገደል ገባ ማለት። ይሄን ነው ማመን ያለብህ ወንድሜ። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ይላል። ያ ማለት እግዚአብሔር እንዳለና ሲኦል እንዳለን ያምናሉ። ከሌለም ከአራቲያችን እንራገጣለን፣ እዚያ እስክስታችን ካለ ደግሞ ወደ ጌታ መንፈስ ገብተን እንቀሳቀሳለን። ብዙ ሰው ጅል ነው። እግዚአብሔር የለም ገነት ምናምን የለ እንትን የለም ይላል። ኖ ገሃነም አለ ብለህ ማመን አለብህ። ዶክተር ፓስካል እንዳለው እኔ እግዚአብሔር አለ ገሃነም አለ ብዬ ነው የማስበው። ነገ ደግሞ የለም ብዬ የተንቀለቀለች እሳት የሆነች ሀገር ብትገጥመኝ በዚያ ላይ ሀገር ሂጄ ፈሴን መፍጀት የለብኝም ለዘላለም። አለ እግዚአብሔር ኢየሱስ ያድናል ብዬ ነው የምንቀሳቀሰው። ካለማመን ማመን ይሻላል። ማይ ብራዘር ብዙ ጅሎች አሉ። ስልክ ተደውሎብኝ ነው መግባት አልቻላችሁም። ሪፖርት እየተደረገ ነው። መግባት አልቻላችሁም። አንዴ ኮፕሊንክ አርጉ። ጊፍትም ካለ በጊፍት ከሌለም ታፕታፕ ኮፕሊንክ ሼር አርጉ። እንደዚህ በጣታችሁ ጊፍት እኳ ባትለኩ ሚዲያውን ባታስቀጥሉት እስኪ በኮፕሊንክ እና በሼር በላይክ ታፕታፕ አርጉ። እኔ ፊት ላይ ሌላ ቦታ ያሉ ሰዎችን ሪፖርት አርጉባቸው። የእኔ አካውንት 785,300 ነው። ዋናው ዩዘር ኔሙ ነው። ዩዘር ኔሙ ቴዎድሮስ 3 አርዲ ነው። 3 አርዲ TEWODROS ቴዎድሮስ 3 እና አርዲ ነው። በዚህ ታገኘኛለህ። ቆርጠ ላክለት ለኢትዮጵያ ሕዝብ። ቴዎድሮስ አርዲ ነው። አት ብለህ ብታደርገኝ እኔን ነው የምታገኝ። ሌላ ውሸት ነው። ተቃራኒው ምናምን ቀራኒው ፋኖ ምናምን ይሄ የኔ አካውንቶች አሉ። እኔን የሚቃወም በሙሉ የአማራ ጠላት። ዋሴ አርት ቀጥል። ዋሴ አርት ቀጥል። ታብታብ አርጉላቸው። መግባት አልቻሉ። ሁላችሁም ሼር ስታረጉ ታብታብ ስታረጉ ትገባለን። ሪፖርት እያደረጉ ስለሆነ እንዴ ታብታቡ እኮ 187,000 5,000,000 አስጠጋ። ቀጥል ዋሴ። ሞጣዬ እንዴት ነህ? ሰላም ቀጥል። ባለፈው ገብቼ ነበር ከአንተ ቤትና አንዳንድ ሀሳቦችን ስንቀያየር ነበረ። ቀጥል። ዛሬ ደግሞ ከዛ በተለየ ነው የመጣውና እና ብዙ ጊዜ ዛሬ ከበፊቱ በተለየ ነው የመጣውኝ። አንዳንድ ነገሮችን ሳፖርት ምናምን የምታደርግበት መንገድ ቢመቻችልኝ ለው ምናልባት እድሉን ካገኘው ብዬ አስቤ ነውና። ምንድነው ሳፖርት? አው ሙዚቀኛ ነኝ። ሙዚቃ ውስጥ ብዙ ጊዜ ሰርቼ ነበርና አሁን ላይ ሙዚቃ ነፃ በጣም ውረድ፣ ተዋጋ። ፋኖ እየተዋጋን ተሻሸበል ገዳይ የዘፈን ነፃ የሚያወጣ የመሰለውን ታጥቀ ተዋጋ። ይቅሰናም ልጅ በማሲንቆ መገዝገዝ ነፃ አትወጣም። መሸለልና መፎከር ልማድ ነው። አማራ ተኩስና 4 ኪሎ ግባ ነው የምልህ። ትግሬን ቂጡን ገርፈ ከአማራ ክልል አስወጣ። ቅሳ አድማ በታኝና ፋኖ ተዋግተ ልድል። አማራ ለአማራ እኮ ነው አድማ በታኝ። እንደውም አብያለሁ ታንክና ባንክ የታጠቀ እኮ ነው። ፋኖ ደግሞ ምንም ገና ደብረ ሲሆን በ3 ወር ውስጥ በአህያ ተጭኖ የሚመጣ ጥይት ነው። አህያ። ሁለታችሁን ግን ማታ አማራ ሆናችሁ አብይን መንጠቅ ነው ስልጣን። አንተ ማህይም አማራ
እዚህ ጋር ትመጣና ሙዚቃ ይሰማልኝ በዘፈን ነፃ የወጣ ሀገር እንኳን ያንተ የቴዎድሮስ ዳስታልን ካለቀ ነገሩ ካሞተ የሁሉ ወሎ እየተሰዶ ከተማ አትገቡም ተብለን ተነቅለን ኦሮሞ ተተክቶ ምናምን ካለቀ በኋላ ዳስታል ልቤ ምን ዋጋ አለው? ምን ዋጋ አለው ነው የምቃወመው። ከቴዎድሮስን ለንግድ ነው የመጣ ጠብቆ ደግሞ ጾም አስተፈታ። መሀይሙ ግን አሁን ይሄ ብሔርተኛ ነኝ ሲል የከረመ ኢትዮጵያዊ ብሔርተኛውን ደግፎ አሁን የአማራ ከቅዳሜ ገበያ ጀምሮ ጅላጅሎች የሉም ጅላንፎ ዛንተን ይኸውሉ ትግሬዎች አሁን ባንዲራ ያምናል ትግሬ ወያኔ በባንዲራ ያምናሉ። አንሳት ባንዲራውን የጣላት ወያኔ አይደል ቅመም መቋጠሪያ እናደርጋታለን ያለ መለስ ዜናዊ አይደል ዳፍንታም ተጋሩ አንቀማላም ወያኔ አረንጓዴ ቢጫ ቀዩ ደግፈው ወጥተው አውቀው ፋኖ ጋር አብሮ ስለሚሰሩ አታለው አማራን ተጭነው ለመምጣት ነው። ትግሬን አላወቃችሁትም። ገንዘብ ስላላቸው የፋኖ መሪዎችን በሚሊዮን ዶላር ገዝተዋቸው ፋክቶር እነሱ ለመቶ ዓመት ነው የሚያስቡ። አማራስ ዝም ብሎ አያስብም። ግሪሳ ነው። አብይ ሲደግፍ ነበር። ገዱን እኮ ደግፎ የሚወጣ ህዝብ እኮ ገዱ ፓርኪንግ እየሰራ ነው። አይ ጋሽ ገዱ አይወት በቃ የታችነት ስራ ፓርኪንግ ለገዱ መንግስተ ሰማያት ነው። ፓርኪንግ እኮ የነጮች ስራ ነው። ገዱ ይበዛበታል። ገዱ አንዳርጋቸው ማለት እንዴት ፓርኪንግ ለሱ ይመጥናል? አይመጥነውም። እሱ እያታለለ ነው። የዘረፈው ገንዘብ እንዳይነቃበት የተሳደደ ለመምሰል ፓርኪንግ ሰርቼ ለማደር ብሎ ፎቶ ተነሳ። አንድ ጊዜ የደደባ ማለት ጋሽ ገዱ ትግልን የጨር የገደለው እኮ የሸጠው እኮ እሱ። ይህን መርዛ ማይም አማራ ስላለ ወሎዬ ይከተለው ወለል ያርግና ወሎዬ አሁን አትነካብኝም ይላል። ወለል ያርግ የአባቴ አምላክ። ቢግ ሰላም ቀጥል። ሞጣ ሰላም ነው። ቀጥል ሰላም። እኔ አንዳንድ ኦሮሞዎች ግርም ነው የሚሉ። ምን አልክ? ምን አልክ? አንዳንድ ኦሮሞዎች በጣም ይገርሙኛል። ለምን ይገርመዋል? ለምን? እንዴት በዘመነ ካሴ ይመጣሉ? ሌላ መረጃ አለህ? ማይ ብራዘር። አዎ ውረድ። ሞፈር ተሸካሚ ፖለቲከኛ ሲበልጥህ አንተ እዚህ ጋር የተማርክ ሰው ትጃጃለህ። ስለ ዘመነ ተናገር አንድ ጊዜ በቃ ነገር ነው። ቂጡን ብዬ አባረዋለሁ። ተመቷል። ኦልሬዲ በፖለቲካ ተኩስ ቆስሏል። ሞጣይ ቀጥ ያብስራ የሚል ከየት ነው? እንዴት ነህ? ደህና ነህ? ከሀረር ሰላም ነው? ሀረር ሰላም። ቀጥ ሞጣይ አትናደድ። እኔ አንተ ስትናደድ አልወድም። ምን ያልናደድም? ለምን እናደዳለን? ምንም እንዳያናድድ። ምን የበላይ ዘለቀ መንፈስ ስላለብኝ ቴዎድሮስ ማለት ነው። ስለዚህ እኔ ብስጩ ነኝ። እኔ እየተናደርኳል። እንዳትበሳጭ። ለምን እናደዳለን? ለምን ባና እንዳትበሳጭ። ለማን ብለህ እናደዳለን?